በብልጽግና ፓርቲ ኢትዮጵያ የጀመረችውን የመደመር ጉዞ ከነበረችበት ዘመናት ያስቆጠረ የፖለቲካና የኢኮኖሚ መቀርቀሪያ አውጥቶ ወደ አዲስ የማንሰራራት ምዕራፍ አሻግሯታል። ይህ ጉዞ ያለፉ ስኬቶችን የማጽናት ስህተቶችን የማረምና ለነገ አዲስ እድሎችን የመፍጠር ጥበብ በመሆኑ አገሪቱ ዛሬ ላይ በሁሉም መስኮች ስር ነቀል ለውጦች እያስመዘገበች ትገኛለች። ይሁን እንጂ ፓርቲያችን በኢትዮጵያ ፖለቲካ ውስጥ እጅግ አስቸጋሪና ውስብስብ የሚባሉ የታሪክ ምዕራፎችን አልፈዋል። ኢትዮጵያ አበቃላት ተብሎ በተደመደመበት በብዙ አቅጣጫዎች የፖለቲካና የደህንነት ቀስቶች በተሰደሩበትና አገራዊ ህልውና በፈተና ላይ በወደቀበት ወቅት ፓርቲው ሀገርን ከብተና ህዝብን ከመከራ የታደገበት መንገድ ለወዳጅም ሆነ ለጠላት አስገራሚ ሆነዋል። ከዚህም የተነሳ ፓርቲው የሚያነሳቸው የብልጽግና የልማትና የሰላም ጥሪዎች በብዙሃኑ ዘንድ ተቀባይነት ማግኘታቸው ከፈተናዎች በላይ እንድንሆን ረድቶናል። ዛሬ ብልጽግና ፓርቲ በብዙ መከራዎች አልፎ ቆሞ መገኘቱ ለኢትዮጵያ ብቻ ሳይሆን ለዓለም አቀፉ ማህበረሰብ ትልቅ መልእክት ያስተላለፈ ነው። በመሆኑም በርካታ የዓለም ሀገራት ልምድ ከኢትዮጵያ እየቀመሩ ይገኛሉ። ዲሞክራሲያዊ ስርዓት ለመገንባት የሚደረግ ጉዞ በቀላሉ የሚሳካ ሳይሆን ብዙ ውጣ ውረዶች ያሉበት መሆኑና ጥንካሬ ደግሞ የሚለካው በድል ጊዜ ሳይሆን በፈተና ወቅት መሆኑን አስመስክሯል። ፓርቲያችን የተደገሱለት የጥፋት ድግሶች በጽናት በማለፍ የተሰደሩበትን ቀስቶች በመስበር ዛሬም ለኢትዮጵያ ተስፋና ብልጽግና የሚያጋድል ጠንካራ ተቋም መሆኑ በተግባር አሳይቷል። ፓርቲያችን ከጽናቱ ባሻገር በሰብአዊነቱ የታነጸ በመደመር ፍልስፍና የደረጀ በአሳታፊነት የታወቀና በህብረ ብሔራዊነት የደመቀ በእውነትና በእውቀት ላይ በመቆም የሀገር ክብር ለማስጠበቅ ቆርጠው የተነሱ በሚሊዮኖች የሚቆጠሩ ጠንካራ አባላት ያሉት ዓለም አቀፋዊ ተጽዕኖ ፈጣሪ ፓርቲ ነው። ፓርቲው በሰው ተኮሩ የፖለቲካ አቅጣጫችን መልካም ስራዎችን ከአዳዲስ የፈጠራ ሐሳቦች ጋር አቀናጅቶ አገራዊ አንድነትን ያጠናከረ ሲሆን በወንድማማችነትና በእኩልነት የሚሳተፉበት የፖለቲካ አውድ በማድረግ ኢትዮጵያን እውነተኛ ህብረ ብሔራዊ መልክ በኩራት ያንጸባረቀ ይገኛል። ስሜታዊነትንና የጥላቻ ፖለቲካን ወደ ጎን በመተው በሳይንሳዊ ዕውቀትና በተጨባጭ ሁኔታዎች ላይ ተመስርቶ የሚንቀሳቀሰው ይህ ግዙፍ ፓርቲ በዲሲፕሊን የታነጹ አባላቱን እንደ ጀርባ አጥንት በመጠቀምና ዓለም አቀፋዊ ዲፕሎማሲያዊ ተቀባይነቱን በማስፋት ኢትዮጵያ በዓለም መድረክ ባለ ግርማና ተወዳዳሪ ያደረገ ፓርቲ ነው።